እና ሌላ ይሆና ለምራቸውን ዛሬም በድጋሚ ኢቢኤስ ትልቅ ሀዘን ገጥሟቸዋል ማለት ነው። እኛ አላህንን ወደ አላህም ተመላሾች ነን። በዚህን ዘመን በጣም ነው የሚያሳዝን። አንዳንዴ ነው ወላሂ በጣም ነው የምፈራው ማለት ነው። የሆነ ቃድጅታችሁ እድሜያችሁ ወደዛ ኖሮ ምናምን መሞት ቀርቷልና ብቻ በጣም ነው የሚያሳዝነው። እኛ ሞት ካላስተማረን ምንድን ነው የሚያስተምረን? ብቻ አይዱን ወላሂ ላዚም በታላቅ ክብርና ሀዘን የሚታወሰው የአቶ አማን ፍስሐ ጽዮን የህይወት ጉዞ የብዙዎች ተስፋ የችግሮች ደራሽ በሚዲያ ጥበቦች የሰውነት ዋጋ ያስመሰከሩ ባለውለታ የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፍታ መስመር ላይ የሚጠቀሰው በታላቅ ባለ ራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለያታቸውን ተከትሎ መላው የኢትዮጵያ የብሮድካስት ኢንዱስትሪ እና ወዳጅ ዘመዶች በትልቅ ሐዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ ከግል ስኬት ባለፈው ሀገራዊ ፋይዳ ያለው ነበረ። የኢቢኤስ መስራች መሪ አቶ አማን እንደ አውሮፓ አቆጣጠር በ2008 ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጭ ሀገር የሚኖሩ ኢትዮጵያን ዲያስፖራ ከሀገሩ ባህልና ቋንቋ ወቅታዊ ሁኔታ ጋር በቅርቡ እንዲገናኙ ማድረግ ነበረ። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮን የሚቆጠሩ ተመልካቾች ያለው ለጥበብ እና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ሆነዋል። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያ መብትና እድገት የቋመጡ ታላቅ ሰው ነበሩ። የኢትዮጵያ ብሮድካስት ማህበር ኤሲቢ መስራችና ሰብሳቢ የግል የቴሌቪዥን ጣቢያ ተደራጅቶም መብታቸውን እንዲያስከብሩ እና በጋራ እንዲያደርጉ ትልቅ ስራ ሰርተዋል። የኢትዮ ሳተላይት ጠንሳሽ የኢትዮጵያ ቻናሎች ከሌላ ሳተላይት ወጥቶ በራሳቸው የሳተላይት መርሃዊ ኤንኤስኤስ 12 እንዲሰባሰቡ በማድረግ የውጭ ምንዛሬ ለሀገር እንዲድን እና ጥራት ያለው ስርጭት ለህዝቡ እንዲደርስ አድርገዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ እድል ፈጥረዋል። በተለይም ዘመናዊ የቴክ ሾው እና የዘመናዊ ፕሮግራም በኢትዮጵያ እንዲለመድ መንገዱን የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራዎች ባሻገር አቶ አማን ለብዙ አቅመ ደካማ ኢትዮጵያውያን የደረሱ በችግር ውስጥ ያሉትን የረዱ እና ለሰው አዛኝ የነበሩ ደግ ሰው ነበሩ። በዝግጅታቸው ሆኖ በግል ህይወታቸው የብዙዎችን ህይወት በበጎ ተጽዕኖ ቀይሯል። የአቶ አማን እልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩትን ተቋም የሰሩትን በጎ ስራ እና ያሳዩትን የጽናት መንገድ ለብዙዎች አርአያ ሆኖ ይኖራል። በድጋሚ ለቤተሰቦቻቸው፣ ለቅርብ ወዳጃቸው እናም ለመላው የኢቢኤስ ሰራተኞች መጽናናትን እንመኛለን። በጣም ነው የሚያሳዝነው። ብቻ ሁላችንም ወደ ሞት ነው የምናመራው። ግን በቃ አስባችሁታል? እንደው አርጅቶ መሞት የሆነ በቃ በቃኝ ብላችሁ ጡረታ ወጥታችሁ የምትሞቱበት ጊዜ በጣም ነው አናሳ የሆነው እና በጣም ነው የሚያሳዝነው። ሁላችንም ወደዛ ነን። ነገር ግን ደግሞ የሆነ ሰው በቃ መስራት እየቻለ መስራት በሚችልበት በቃ ይሄ በጎልማሳው እድሜው ሲቀጭ በቃ አይዶን ነው፣ ያሳዝናል። ሞት ሁሌም ከኛ ጋር ነው። እኛ እረሳዋለን፣ እሱ አይረሳንም። ባለፈው ሳምንት እንግዲህ በነፃነት ሞት ብዙዎች አዝነዋል። ብዙዎች በቃ ማለት ብዙዎች በቃ ያለ እድሜው ምናምን ተቀጨ። ገና ለፍቶ ማለት መብላት ባለበት ሰዓት ምናምን እያሉ ብዙዎች በጣም አዝነው ነበረ። እና ለፍታችሁ በቃ አሁን ላይ ቁጭ ብዬ እበላለሁ፣ ቁጭ ብዬ በቃ ከስኬቴ ነው መቋደሰው ስትሉ ሞት መቶ ሲቀድሟችሁ ደግሞ በጣም ነው የሚያሳዝነው። ሞት ሁሉም ቤት ይገባል እና እንደ ሞት አስፈሪ ነገር የለም። ጣፋጭ ማለት ጥም ቆራጭ ነው። በቃ ሁሉም ነገር ነው በአንድ ጊዜ በአንድ ቀን ጀንበር ማለት ነው። እንግዲህ አቶ አማን ባደረባቸው ህመም ሲረዱ ቆይቶ
ከዚህ ዓለም በሞት ተለይተዋል ማለት ነው። አላህ ያጽናቸው ቤተሰቦቻቸውን። በጣም ከባድ ነው። እሳቸው እንደዚህ ፊት ለፊት ወጥቶ ባናያቸውም ራሱ ኢቢኤስ ላይ የሚረዱትን ሰዎች እነሱን በእነሱ ውስጥ ማየት እንችላለን ማለት ነው። ብቻ ያሳዝናል። ምንም ማድረግ አይቻልም። እንግዲህ እኛ ሁላችንም ወደዛ ነን ነው ምለው። በዘር በሃይማኖት በተለያየ ነገር ባንባላ ብዬ ነው ምለው። እና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ እንግዲህ በድጋሚ ባለፈው ሳምንት ውስጥ የነፃነት ህልፈትን ሰምተን ሁላችንም አዝነን ነበረ። እኛ ወደ አላህ ነን፣ ያላንን ወደ አላህም ተመላሾች ነን። ዛሬም በድጋሚ ኢቢኤስ በጣም ከባድ አዘን ላይ ነው ያለው። የኢቢኤስ ፈርቀዳጅ የኢትዮጵያ ሚዲያ ባለውለታ የኢቢኤስ ፈርቀዳጅ አባት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥንና መስራች ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይቶ በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለያየታቸውን ተቋሙ በይፋ አስታውቀዋል። ስለ አቶ አማን ፍስሐ ጽዮን ጥቂት መረጃዎች። አንደኛ፣ አቶ አማን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምሩ ላይ በነበረ ወቅት ኢቢኤስ ቲቪን በመመስረት ለዘመናዊ የሚዲያ ኢንዱስትሪ ትልቅ አሻራን ያሳረፉ ስራ ፈጣሪ ነበሩ። ሁለተኛ፣ በውጭ ሀገር የሚኖሩ ኢትዮጵያውያን ከሀገራቸው ባህልና ማንነት ጋር ለማስተሳሰር ከፍተኛ ሚናም ተጫውተዋል። ሶስተኛ፣ በቴሌቪዥን ጣቢያው አማካኝነት ለበርካታ ጋዜጠኞች፣ አርቲስቶች፣ የሚዲያ ባለሙያ የስራ እድል፣ የችሎታ ማሳያ መድረክም የፈጠሩ ታላቅ ሰው ነበሩ። አቶ አማን በኢትዮጵያ ሚዲያ ዘርፍ ላይ ላበረከቱት የማይተካ አስተዋጽኦ ሁልጊዜም ሲታወሱ ይኖራል። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለኢቢኤስ ሰራተኞች በሙሉ መጽናናትን እንመኛለን። በጣም ነው የሚያሳዝነው። እንደው አላህ ሱብሃነሁ ወተዓላ በተለይ ስደት ላይ ያለነው ሰዎች ማለት ነው እና እንደዚህ ለፍተን አገር ገብተን እናት አባቶቻችን የምንወደውን ሰው ልጆቻችን እናያለን ብለን በተስፋ የምንኖር እንደው የሞት ዜና አያሰማን። በጣም ከባድ ነው። በጣም ነው የሚያመው። ሞት ሁሉንም ቤት አንኳክቶ ይገባል። የማይገባበት ቤት የለም። እኛ ረስተን አንዴ በዘር አንዴ በሃይማኖት አንዴ በምን እያለን እንባላለን ማለት ነው። ሁላችንም ሞት ያስተምራል እና ከሞት እንማር፣ ከሞቱ ሰዎች እንማር ነው ምለው። አላህ ያጽናቸው። ያው ሁላችንም ወደዛ ሀጅ ነን፣ ግን ያው ቀናችንን እንጠብቃለን እንጂ